ሰላም ውድ የኪሩቤል አሃዱ ቤተሰቦች ሰብስክራይብ አላረጉም። ብዙ ሰው ቪዲዮን ያያዋል ግን ደግሞ ሰብስክራይብ እየተደረገ አይደለም ብሎ የሚገርም ኮምፕሌን እየቀረበብኝ ነው ከፕሮዲዩሰሮቼ። ሶ ሰብስክራይብ አርጉ። የኔን ቪዲዮዎች የምታውቁ ከሆነ ሰዎችን ኦብዘርቭ ማድረግ እንደምወድ እርግጠኛ ሆኜ ታውቃላችሁ ብዬ አስባለሁ። በጣም ከሚያስደስተኝ ነገር ውስጥ ሰዎች እንዴት ያስባሉ፣ ለምን ያደረጉት፣ እንዴት ነው የሚያደርጉት የሚለው ነገር በጣም ሞር ፋሲኔት የሚያደርገኝ ነገር ነው። ሶሻል ሚዲያም ላይ አንድ ያለውበት ምክንያት ያ ይመስለኛል። ሰዎችን በደንብ ነው አንደርስታንድ ማድረግ። ጓደኞች የራሱ ስለሆነ ነገር ከፈለጉ ከሰው ጋር የተያዘ ከሆነ they come to me ምክንያቱም በደንብ ነው ኦብዘርቭ ማድረገው like pattern ምናምን በደንብ ነው ማየው ሰው ላይ እና ሜቢ መጥፎ ሊሆን ይችላል ጥሩ I don't know እንግዲህ ውጤቱን ወደፊት እናየዋለን። ግን for now በጣም ደስ ከሚለኝና ከዚህ በፊትም ከተናገርኩት ነገር ውስጥ አንዱ በሆነ ነገር የሚበልጠኝ ኦር ደግሞ የሆነ ስኬት ላይ ያለን ሰው ኦብዘርቭ ማድረግ በጣም ነው የሚያስደስተኝ። ባይ ዘ ዌይ ስኬት ሲባል ዲፋይን አድርገው እንደምትሉኝ ምንም ጥያቄ የለውም። ሶ ስኬት ሲባል ፋይናንሻሊ ሊሆን ይችላል አይደለም፣ ፊዚካሊ ሊሆን ይችላል፣ በሰውነት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በሃይማኖታዊ ነገር ላይ ሊሆን ይችላል፣ በጤና በተለያየ ጉዳይ ላይ ሰላም ማግኘት ወይም የሚያስደስተንን ነገር ማግኘት እንደማለት ነው ስኬት ማለት ለኔ እንግዲህ ዴፊኒሽኑ። ሶ በተለያየ ነገር ላይ የሆነ ነገርን ያገኙ አቺቭ ያደረጉ ሰዎች ከኛ ምንድነው የሚለያቸው? ወይም ከኖርማል ከአቨሬጁ ሰው ከወጣቱ ወይም ደግሞ ታች ያለው ተምሮ ወደፊት የሆነ ቦታ መድረስ የሚችል በትዳሩ ሊሆን ይችላል። ቅድም እንዳልኳችሁ በትዳር ራሱ ስኬታማ ትዳር ኦር በአጋጣሚ ከፋሚሊ ሊሆን ይችላል ከማቃቸው ሰዎች ስኬታማ ሪሌሽንሺፕ ሳይ ወደ ቁም ነገር የሚበቃ ሪሌሽንሺፕ ሳይ በደንብ ነው ኦብዘርቭ ማድረገው። ወንዱ ምንድነው፣ ሴቷ ምንድነች፣ ምንድነው ባህሪያቸው፣ ምንድነው ለየት የሚያደርጋቸው ነገር ምንድነው፣ የተቋቋሙት ምንድነውስ ያለፉት። በጣም ነው ደስ የሚለኝ ጄኑዊንሊ። እና በዚህ ቪዲዮ የምነግራችሁ የመጣሁት ኤኒቲንግ ላይ ሊሆን ይችላል ኮመን የሰበሰብኳቸውን ኦብዘርቭ ማድረጋቸውን ነገሮች ናቸው። ስኬታማ ለመሆን ወይም ደግሞ ስኬታማ የሆኑ ሰዎች ላይ የምታዩቸው ኮመን ባህሪ ነው። የምሬ ነው። አባታችሁ በፋይናንስ ወይ በስራ በጣም ስኬታማ ከሆነ ይሄ ባህሪ ያለው አሁን የምነግራችሁ እርግጠኛ ነኝ የምነግራችሁ። ፊዚካሊ ስፖርተኛ ወንድም ካላችሁ ስፖርት የሚሰራ ወይም ላይክ ፊዚካሊ በደንብ አትሌት ሊሆን ይችላል፣ ቦክሰኛ ሊሆን ይችላል፣ ኤኒቲንግ ላይ ያለ ስኬታማ ነው ብላችሁ የምታምኑ ሰው በዛ ነገር አቺቭ አድርጓችሁ የምታስቡ ከሆነ ይሄ ባህሪ ያለው። በገንዘብ በደንብ ስኬታማ የሆነ ሰው በትዳሩ ደስተኛ ነው የምትሉት ሰው ካለ ይሄ ባህሪ ያለው። ይሄ ማለት ግን እነዚህ ባህሪዎች ብቻ ናቸው እያልኩኝ አይደለም። ከዚህ በፊትም ብዙ ስለተናገርኩኝ አሁንም እንደተጨማሪ ውሰዱት። ሶ ቤዚክሊ ስኬታማ መሆን የምትፈልጉ ከሆነ እነዚህ ባህሪዎች ከስንት አለባችሁ የሚለውን ማየት ጥሩ ነው። ራሴንም የፈተንኩበት ስለሆነ ማለት ነው። ከነዚህ ውስጥ ስንቱን አላችሁ፣ ስንቱ ደግሞ ይጎላችኋል። ሶ መስተካከል ያለበትን እንድታስተካክሉ ነው። ሶ ኮመን ናቸው። እንደ ሪሰርች ውሰዱት። ይሄን ቪዲዮ ማስታወሻና ስክሪፕት ይዛችሁ ብታዩት ሁሉ መክረው ቪዲዮ ነው። ሶ የመጀመሪያው ኖ ማለት ይችላሉ። አሁን ኖ ማለት ይቻላል ሲባል ብዙ ጊዜ ኮመንሊ ሰዎች የሚወስዱት አልፈልግም ምናምን ማለት ይመስለዋል። ኖ ማለት ይችላሉ ማለት አክቹሊ አሰርቲቭ ሆኖ አሰርቲቭ የሚባል ኮንሰፕት አለ። ሰዎችን ሳታስቀይም ሪስፔክትፉሊ ኖ ማለት ነው። በክብር ሳታስቀይማቸው ሪስፔክትፉሊ ኖ ማለት ይችላሉ። እነዚህ ሰዎች ስፔሲፊካሊ እና በተለይ ደግሞ ኖ የሚሉት ወይም ደግሞ በፍጹም ይሄን ነገር አላረግም የሚሉት ከድሪማቸው ከፓሽናቸው ወይም ደግሞ ስኬታማ ከሆኑበት ነገር አንግል ስትመጣባቸው ለምን እናታቸው አትሆንም ነው ማለት አቅም አላቸው። እናታቸው ስል ደግሞ ላይክ የምትፈልግህ የምታስፈልጋት ቦታ ማለት አይደለም። እንደተማረ ሰው ስሙኝ። ሶ ኖ ማለት በደንብ ነው የሚችሉት። ስፒሪቹዋል የሆነ ሰው ከስፒሪቹዋሉ የሚጋጭ ነገር ውስጥ ገባ በደንብ ልትደነግጥ ይችላል። ወይ ይሄን ነገር አላረገውም ይላል። አያስቀይምም እንዳትቀየመው ግን ደግሞ እንደማይፈልግ በግልጽ መናገር ይችላል። አስተውላችሁ ከሆነ ከቢዝነስ ጋር የተገናኘን ሰው ስራ የሚሰራን ሰው ብር አበድረኝ ብለው የሚሰራበትን ብር ጓደኛ ቢሆን ራሱ ወይ የለኝም በደንብ ነው የሚችሉት ነው ማለት። እኔ አይቼዋለሁ በደንብ በጣም የስራ ሰዎች ከሆኑ ገብቶ ላይ ሼም ይዟቸው ምናምን ያላቸው ምናምን ቆፍሮ አውጥቶ አይሰጡህም። ለምን? የሚጠቀሙበት ብር ነው ያ አይደለም። ያን ቢዝነስ ረን የሚያደርጉበት ስራ የሚያስኬዱበት ነው። ሰራተኞቻቸውን ሊድ የሚያደርጉበት ነው። ብዙ ነገር በደንብ ነው የሚችሉት ነው ማለት በያሉበት ቦታ። ትዳራቸው ላይ ሆኖ ትዳራቸውን ሊደብር የሚችል ነገር ላይ ነው የሚሉት። አንዳንድ ሰው አስተውላችሁ ተቆም ባለቤት ያው የሚገባበት ሰዓት ነው ብላ ጓደኞቹን ትላ ወደ ቤቷ የምትሄዳለች ነው ትላለች። ወንዱም አንድ ሁለት በላምሻ በቃ ዛሬ ብራ ስትላ ባለቤቴ ብቻዋን ነች ቤት ትጠብቀኛለች። በደንብ ነው ማለት የሚችሉት። ኢቭን በጣም የሚዋደዱ ጓደኞቻቸው ፊት ሊሆን ይችላል። በቃ አነሰሰሪ ነገር ላይ ኖ ማለት ይችላሉ። ሶ ኖ ማለት ካልቻልክ እንግዲህ ትልቁን ነገር ሚስ አድርገዋል ማለት ነው። በቃ ህይወት ምርጫ ነች አይደል? ኖና የስ የምትላቸው ነገሮች ስራ ላይ እንደሚጠቅሙ ሁሉ ኖ የምትላቸው ለስኬት ቁልፍ ናቸው። ምክንያቱም የስ ባልክ ቁጥር የምታጣው ነገር በደንብ አለ። ፎከስ ልታጣ ትችላለህ፣ አቴንሽን ልታጣ ትችላለህ፣ ኤነርጂ ልታጣ ትችላለህ። ለአንተ ኢምፖርታንት የሆኑ ሰዎችን ሉዝ ሊያስደርግ ይችላል። ስለዚህ ኖ ማለት ሁሉንም ነገር ኖ ማለት ላስፈልግ ይችላል። የስ የምትልባቸው ቦታዎች ይኖራል፣ ግን ምርጫህን በደንብ ተጠንቅቀህ ኖ ማለት ግን ምንም ጥያቄ የለውም ስኬታማ። እስኪ በዚህ መንገድ አጠገባችሁ ያለውን ሰው
እኔ እንግዲህ ምናልባት በጣም ነው ስፖርቱ ላይ በቅርበት ማቀው ቤንን ነው ያቁታላችሁ። እንግዲህ ምናልባት ቅርስ ተወዳዳሪ ያሸንፈዋል። ጎበዝ ልጅ ነው በደንብ ላይ ፐርሰናል ትሬነር ስለነበረ ነው በደንብ ነው የሚለው ምግብ ነክ ነገር ላይ ጂም የሚገባበት ሰዓት ላይ የምሬ ነው እዛኛን እያሰራ ስልክ እንኳን ተደውሎ እንደዚህ ሲባል አይ አሁን ስራ ላይ ነኝ በጣም ሪስፔክት አድርጎ ነው የሚሰራው ሰው በጣም ነው ማከብረው የምሬ ነው። አንዳንድ ሰው በቃ እሺ ኪራ እንደ ይልሃል እኮ አይደል ነው በቃ ላይ በጣም ሪስፔክት አድርጎት ከዛ ስራ ጋር የተገናኘ ምግብ አሁን አይበላልም እየነገረኝ ከአመት በላይ ነው እንጀራ ያልበላው። ኢማጂን እንዴት እንደሚናፍቅ እንዴት ነው ማለት ይችላል። ለዛ ነው በዛ ነገር ላይ ውጤታማ የሆነው። በየትኛውም ሳይድ ላይ ኖ ማለት የሚችሉ ሰዎች ሰፊ ቻንስ ነው ያላቸው የሚፈልጉትን የማግኘት ስፔሲፊካሊ ከሚፈልጉ ነገር ጋር የተገናኘና ያንን ነገር ዲስትራክት ሊያደርጋቸው የሚመጣን ነገር ኖ ማለት አቅም ይሄን በደንብ አይቻልም። ሁለተኛው ደግሞ ሊገርማችሁ ይችላል እርዳታ ይጠይቃሉ። ኢጓቸውን ገለው እርዳታ ይጠይቃሉ። በቃ የማታስበው ሰው ካንተ በላይ የሆነ ሰው የሆነ ሐሳብ ጠይቆ አቅም የነገር አግዘኝ ብሎ አቅም እቺ ነገር እንዴት አረካት ብሎ አቅም ትንሽ ያለው ሰው መጠየቅ የማይወድም ጉራው መከራ ነው። ኢጎ ያሸንፈዋል። በጣም እስኪ ቢዝነስ ላይ ያሉ ሰዎች በጣም አንተ በገንዘብ ካንተ የሚሻሉ ካንተ በላይ ጋር እንደማያደርጉ እቺ ነገር እንዴት አረካት ይላል። ዝቅ ብሎ በቃ ይሰማል። በጣም ኢጓቸውን የገደሉ ሰዎች ናቸው። የምሬን ነው የምልህ። በደንብ ማዳመጥ መስማት መማር ይችላሉ። የትኛውም ላይ ነው የምልህ። አስተውላችሁ ከሆነ በስፒሪቹዋል ጠንካራ የሆኑ ሰዎች ተጠግተው ይጠይቁሃል ያንተን ላይፍ ስታይል ሊሆን ይችላል። የሆነ ነገርም ስታወራ በደንብ ነው የሚያዳምጡ። የሆነ ነገር ሊያገኙብህ ይፈልጋሉ። ተረተኛ አላለም ጀጅመንታልም አይደሉም። ኢጎም የላቸውም። እኔ ከሱ በላይ ቄስ ነኝ ከሱ በላይ ፓስተር ነኝ አይሉ። ትክክለኞቹ በዛ ነገር ላይ ስኬታማ ይሆኑ። ስኬት ሲባል ያው ሰው አይምሮ ውስጥ ከገንዘብ ጋር ብቻ ስለሚገናኝ ነው። በዚህ ሳይድ በጣም ጥሩ ህይወት እየኖሩ ያሉ ሰዎች በጣም ሃምብል ናቸው ለመማር። ተረተኛል ካንተ ኢንፎርሜሽን ለመውሰድ ምንም የሚይዛቸው ነገር የለም። በህክምናው ፒኤችዲ ሊኖረው ይችላል፣ ግን ለትዳሩ ሳይካትሪስት ሊያማክር ይችላል። ምንም ችግር የለበትም። መማር መጠየቅ ይወዳሉ። ያ ባህሪያቸውና ያ ኪዩሪዮሲቲያቸው ኢጓቸው መግደላቸው ደግሞ ኢንፎርሜሽን እንዲኖራቸው ያደርጋቸዋል። እኔ በቅርብ የማውቀው ሰው ስላለ ነው። ዘበኛ ጋር የሚሄድ በደንብ ነው የሚጠይቀው ኢንፎርሜሽን። ምክንያቱም በነገራችን ላይ በሆነ ነገር ላይ ስኬታማ መሆን ማለት ያን ከብዙ ቦታ ኢንፎርሜሽን ሰብስቦ መጠቀም ማለት ነው። ሌላ የተለየ ውስብስብ ነገር እኮ የለውም። ገብቶሃል? አንተ የሚቸግርህ ቦታ ካለ ኢጎ ተሰቅሎብህ አይደለም እዚህ ቦታ አሁን እኛ ሀገር ለምሳሌ ፒኤችዲ ምናምን ሲኖር በጣም በቃ ላይክ የእውቀት ጥግ ነው አይደል? አይጠይቅም ወደታች ቢሞት ይቀለዋል። አንዳንድ ሰዎች ደግሞ ይገርማል። አይ ቲንክ አሁን በጣም ማደንቃቸው ዶክተር አብርሃም ይባሉ አሉ። ሜታፊዚክስ ያጠኑ ቲንክ ማነዟል ፖድካስት ላይ በደንብ ቀርቧል። ሆፕፉሊ ካገኘኋቸው እኔ ባገኛቸው ደስ ከሚሉኝ ሰዎች በጣም አምብል ናቸው። ገብቷል አይደለም? አንተ ኢንተርቪው ልታረግ ጠርታቸው ካንተ ይሰሙሃል። ምክንያቱም የምሬ ነው የምታስተምሩ ከሆነ እኔ አሁን ቆሜ ሳስተምር ክላስ ውስጥ ምናምን ከሚጠይቁኝ ጥያቄ ደነግጣለሁ። እኔ ራሱ ይሄ ነገር አልገባኝም እንዴ እኔ ራሱ ማስተዋል አለብኝ እንዴ። ሶ በደንብ ነው እርዳታ የሚጠይቁት። የማያውቁትን ነገር ዝቅ ብለው መማር ይችላሉ። ያ ባህሪያቸውና ኢጓቸውን ዝቅ ማድረጋቸውና ካንተ በላይ ኖሯቸው ግን ካንተ በታች ከሰራተኞች ጋር አብረው ከሚሰሩት ጋር መሆን መቻላቸው በዛ ሳይድ ኤክስፐርት እንዲሆኑ ያረጋቸዋል። ለምን? ከተለያየ ቦታ የሚሰበስቡት ኢንፎርሜሽን እነሱን ሙሉ እያረጋቸው ይሄዳል። ገባህ አይደል? አለበለዚያ አይነግርህም እውቀቱን ያም ሰውዬ ሃምብል ማትሆን ከሆነ ገብቷል አይደል? አታድግም። ሶ ይሄን በጣም ኢምፖርታንት ነገር ነው። ጥያቄ በጥያቄ ብዙዎቻችን ኦር ብዙ ሰዎች የሚቸገርበት ቦታ ነው። በቃ ትንሽ ነገር ካውቅ 6ኛ ክፍል ከሆንክ 5ኛ ክፍል ምንም መማር የሌለብህ ይመስላል። ግን እንግዲህ በሃይማኖት ላይ የሚያሉ ሰዎች ከብዙ ነገር ሰው እንደሚማር ብዙ ምሳሌዎች ሰጥተዋል አይደለም? ከሰው ካልሆነ ነገር ሙሉ ልትማር ትችላለህ። መማር የምትችል ከሆነ ተፈጥሮ ላይ ያስተምርሃል። ሃምብል መሆን ከቻልክ እኔ ብቻ ነኝ የማውቀው ካልክ ግን ያው ከባድ ነው የሚሆነው ማለት ነው። ሶስተኛው ደግሞ እና ብዙ ሰው ማስተውላት እኔ ግን የተረዳዋት ስፔሻሊ ከፋይናንስ ጋር በተያያዘ ለሚመጣ ስኬታማ የሆኑ ሰዎች ይሄ ፌክ የሆነ ሳቹሬሽን አቮይድ ያደርጋሉ። የውሸት ሙላት ነው የሚባለው። አሁን ብዙ ሰው ማለት ነው በነበረበት ኢነርጂ እንዳይሰራ የሚያረጋው እንዳይቀጥል የሚያረጋው ትንሽ ገንዘብ ያገኝና አኪሙሌት ያረጋታል። ያችን ገንዘብ ያጠራቅማታል። ከዛ አካውንት ውስጥ ትቀመጣለች ወይም ደግሞ የሆነ የሚታይ ነገር ውስጥ ያረጋዋል ያን ነገር። ከዛስ ሞር ለመስራት ሞቲቬሽን አያገኝም። ገብቷል? በቃ የሆነ ሰው ህልምህ ለምሳሌ 100 ሺህ ብር ትልቅ ብር ሊሆን ይችላል። አንተ ያን 100 ሺህ ብር አካውንት ውስጥ አስቀምጠው ዝም ብለህ የምታየው ከሆነ ማታጠፋው ከሆነ አጥፋው ስልብ መጥፎ ቦታ ማለት ያርም ከተቀመጠና ማይነቃነቅ ከሆነ አይምሮ ውስጥ የበቃህ ይመስልሃል። የሰራህና ያወቅህ ያቺ 100 ሺህ ብር አውጥተህ ካሜራ ልግዛበት ብትል ሩብ ካሜራ አይገዛም አይደለም ሙሉ ካሜራ ረተኛ ላለ ሶ የሆነን ነገር ገንዘባቸውን ብዙ ጊዜ ካየህ ቶሎ ቶሎ ስራ ላይ ያውሉታል። ሰው እጃቸው ላይ ባዶ ናቸው። እጃቸው ላይ ባዶ መሆናቸው ደግሞ ሞር
እንዲሰሩ አእምሯቸው ገንዘባቸው ስራ ላይ ነው ግን እነሱ ምንም እንደሌላቸው ይሰማቸዋል ስለዚህ they keep going ተረተኛል የሚያጠራቅመው ሰውዬ ግን እየኮራ ነው የሚመጣው እየተቀመጠ ሲል ብዙ ያለህ ይመስላል ግን አክቹሊ የለም ያ ገንዘብ የሆነ ስራ ላይ ብታወለው አላሰራ ሲል ታየዋለህ አልንቀሳቀስ ሲል ተረተኛል so definitely fake saturation በደንብ ነው avoid የሚያደርጉት ጠንቃቃዎች ናቸው ገንዘባቸውን በደንብ ነው ኢንቨስት የሚያደርጉት ብዙ ጊዜ ካየ ካሽ እጥረትም የሚኖራቸው ስኬታማ የሆኑ ሰዎች በገንዘብ ረገድ ለዛ ነው ቶሎ ምንም እንደሌላቸው እንዲያውቃሉ በሌላው ዓለም በመንፈሳዊ ዓለም ለምሳሌ ስኬታማ የሆኑ ሰዎች በደንብ ነው የሚያስተምሩት የሚያውቁትን ነገር ከዛስ ምን ያህል ማወቅ እንዳለባቸው ከስር ይሰማቸዋል የሆነ እውቀት አውቅ ግን ከተኮፈስክ ግን በቃ እሱ የማይወጣም አንተ የሚያስከው ያንተ ብቻ እውነት አይመስልና እዛው ደርቀህ ትቀራለህ ተረተኛል ሌሎችን ሰዎች የምታውቀውን ሼር ባረክ ቁጥር በሼር በማረክ ውስጥ ደግሞ ስተትህን እያገኘኸው ያልገባህን ነገር እየተረዳ ይሲ ከኋላ እንድታስገባ ሞራል ይሆናል በደንብ ያልገባ አንተ ራሱ የታጠራጠሩን ነገሮች እንድትረዳ ያደርጋል ማለት በሌላ መልኩ ኢንቨስት እያረከው ነው ከስር ማስገባት አለ በድጋሚ ኢንቨስት ለማድረግ ማለት ነው እውቀቱንም ስፖርቱንም ሁሉንም ነገር እንደዛ ነው ይሄ ፓተርን ነው የሚሰራው ኮመን ሊያየውት ሶ ዴፊኒትሊ የሆነ ነገር ሲመጣ መውጣት አለበት እንዲገባ ተረተኛል ገንዘብም ከሆነ የነገር ስራ ላይ ስታውለው እጅ ላይ የለህም ለምሳሌ የሆነች ገንዘብ አገኘ ላፕቶፕ ገዛበት አካውንት ውስጥ 2000 ብር ቀረ የለህም አይደል የ100 ሺህ ብር ላፕቶፕ አለ ግን አካውንት ውስጥ 2000 ነው ያለ ከዛስ አሁን ደግሞ ትሰራለህ የነገር ታረጋለህ እየጨመረ ይሄዳል ማለት ነው ግን 100 ሺዋን አስቀምጣት ግን ልኩራ ካል ግን ያለህን የሚመስል በቃ ሰው ደረትን ትነፋለህ ምናምን አይደል ሌላ ለመስራት ምን አይሆንህ ሞራል አይሆንም ያለ ስለሚመስል ትንቀዋለህ ስራውን ትንንሽ 2000 3000 ብር አሁን አንተ አካውንት 2000 ብር ከሆነ ያለው የ2000 ብር ስራ 1000 ብር ስራ ትሰራለህ 100 ሺህ ሲሆን ግን ትጠግባለህ ያለ ስለሚመስል ተረጣኛ ሳይኮሎጂውን አሁን ይሄን ስልት ተንካችሁ ስሙኝ ይያልኩ ያለውት ገንዘብ ማጠራቀም መጥፎ ነው ምናምን አይደለም የሆነ ሳቹር ሳደርስ የደረስክ መስሎ እንድትቀመጥ የሚያረግህ ነው የሆነ ነገርን ባለህበት ስታክ ማድረግ ማለት እውቀትም ሊሆን ይችላል ሼር ስታረገው ነው የምታውቀው አክቹሊ እንደገባህ ራሱ ስታካፍለው ቻሌንጅ ሲደረግ ነው ባይዘው የሆነ ነገር አንብበ አወቅ ከዛስ ያወቅ መስሎ ቁጭ ትላለህ አውጥተህ ግን ስትላት ምንዝር ስታረጋት ሳምንት 2 ሳምንት ያነበብካት መጽሐፍ 10 ደቂቃ ንግግር አትሆንም ጨረስካት ከዛስ ሌላ ታስገባለህ ወደ ሳይሆን በግድ አውርተዋል ያን ስለዚህ ያንን ፓተርን ይከተላሉ ኮመንሊ ነው ያየሁት ሆፕፉሊ እናንተም ራሳችሁን ፈትኑበት ምን ያህል ቶሎ ታገላብጣላችሁ ነገሮችን ያን ፓተርን ትከተላለች በየትኛው መንገድ አራተኛ ይሄ ብዙ ጊዜ ተብሏል በጣም ሪስፖንሲቢሊቲ ይወስዳሉ ለራሳቸው ጥፋት ኮምፕሌንስ ያደርጉ አሰማቸው በብዛት ጥሩ ቦታ ያለ ሰው በየትኛው ማንግል ኮምፕሌንስ ያደርግ አትሰማው ቢዚ ነው ፋይቲንግ ላይ ቢዚ ነው ያን ችግር ፕሮብለም ሶልቭ ማድረግ ላይ እንጂ ሆነ ኢኮኖሚውን ቢዝነሱን ፖለቲካውን ምናምን ኮምፕሌን ሊደረግ ይችላል I'm not saying ካቀመ በላይ ሲሆን እኮ ታረክ ይችላል ግን most of the time commonly my problem እንትን በቃ ኮምፕሌኒንግ ላይ ብዙ ታይም የላቸውም በቃ how do I solve this ነው ሜንታሊቲያቸው እንዴት ነው የምወጣው እንዴት ነው ላይክ እንደዚህ ገቢዎች ግብር ምናምን እንዴት ነው ፊክስ ማድረግ እንዴት ነው ከዚህ የምወጣው ነው their principle ተረተኛል ስራ መቀየር ከሆነ ስራ ትቀይራለህ ኃይለ ገብረስላሴ አይ ቲንክ መሪ ፖድካስት ላይ ቀርቦ የተናገረው ነገር ነው እዚህ ሀገር ምናምን ቢሮክራሲ በቃ አትስራ ኢማጂን እንደሱ አይታምስ ይሄን ነው ሊል የሚችል በቃ ቢሮክራሲ ምና አለ ከከበደህ አለመነካካት ይሻላል ገብተ ምክንያት እሱን ከምታረግ በቃ ያለና የሚታይ የሚፈለፊት ያለ የተደበቀ አይደለም ቢሮክራሲ እንዳለ ብዙ ችግሮች እንዳሉ ስለዚህ አለመስራት መፍትሄ ነው በቃ ምን እናረጋለን እኔ እሱን ቢሮክራሲ ያል ኮምፕሌን ማረግ ከሆነ ስራ አይሰራም ስለዚህ አምነህበት ነው የምትገባው ነው ሐሳቡ በቃ ሪስፖንሲቢሊቲ መውሰድ አለብህ ከተበላህም ማለት ቢሮክራሲ ካስቸገረም ወሰነኝ የገባው ተጠያቂ አንተ ነህ ሌላ ሀገር ኢንቨስት ማድረግ ትችላለህ ካቀመ በላይ ከሆነ ገንዘቡ ካለ ኤኒዌይስ ይሄ ሲባል ወደ ታች አውርዱትና እኔ አሁን እንዳልኳችሁ በለፎም ተናገረ በጣም ሰውነት ይጨምራል ተጠያቂ ነኝ አይደል ካመጋገቤ ነው እንትኑ በዛ ወጥቶ ምናምን ብለህ ማን ላይ ኮምፕሌን አላረግም ገብቷል አይደል ምንም ይሁን በቃ ምንም ይሁን ኃላፊነት የምትወስድ ከሆነ ሰፊ ቻንስ አለ ሶ ሞስትሊ ያየሁትም እንደዚህ አይነት ሰዎች ላይ በቃ ጥፋተኛ የሚያደርጉት ራሳቸውን ነው ኢቨን ስፒሪቹዋል የሆኑ ሰዎች ላይ ራሱ በቃ አሁን እቺ ሰይጣን አሳሳተኝ የምትባል ምክንያት አለች አይደል እንግዲህ አሁን ብዙ ጠንቆመስ አይደለም ሰይጣን አሳስቶም ሊሆን ይችላል ግን አንዳንዴ ደግሞ እኔም ነኝ ስጋዬም ነው ደካማ ነኝ ብለህ ደግሞ ራስንም ሪስፖንሲቢሊቲ መውሰድ ጥሩ ነው እንግዲህ ምናልባት እዚህ ጋር ማይሆን ነገር ከነካው አም ሶሪ ግን ያንንም አለው ኢቨን ስፒሪቹዋል ሰው በየትኛው አንግል ነው ማለት ኢቨን ትዳር ላይ ብዙ ጊዜ ካያችሁ ሪስፖንሲቢሊቲ
የሚወሰድበት ሲሆን ነው በቃ ኦኬ አማይደ ሚስቴክ ሶሪ እሷም ይቅርታ የኔ ጥፋት ነው ይሄን አልተረዳሁም ማረግ አልነበረብኝም አንተን እንደዚህ አርከኝ ላይክ ሰው ቺት አርጎ ቺት ላረገበት ምክንያት የዛ ሰውዬ ባህሪ ክፋት እንደሆነ እንደመናገር ማለት ነው ኃላፊነት በቃ አጥፍታል አረከው ተሳስተሃል ታስ አጥፍተሻል ተሳስተሻል ዛሴት ኃላፊነት መውሰድ ስኬታማ የሆነ ኑሮ እንድንኖር ያረጋል አምስተኛ ደግሞ they deeply understand ያረጋሉ ምን ውድቀት የጌሙ አንድ አካል መሆኑ ውድቀት የጌሙ አንድ አካል መሆኑ ውድቀት ከማቆም ጋር የሚገናኝ ነገር አይደለም ውድቀት ስላችሁ ያው ላይክ ማይጠገን አይነት ውድቀት ማለት አይደለም በቃ ለአንዳንድ ነገር ላይክ አዋጣም ብለ ኮምፕሊትሊ ሸዳውን ልታረገው የምትችላቸው ነገሮች አሉ ግን አብዛኛው የሚመጡ ፌለሪቲ ከማቆም ጋር እንደማይገናኝ በደንብ ነው አንደስተማር የጌሙ አንድ አካል እንደሆነ በደንብ ይገባቸዋል ለምሳሌ ባልና ሚስት መጣላት የኑሮ አንድ አካል እንደሆነ ያውቁታል ተረተኛል መጣላት ማለት ለመፋታት መዘጋጀት አይደለም በቃ የጌሙ አንድ አካል ነው ጌም ብላችሁ ከወሰዳችሁ ኤግዛምፕል ነው በተአምር በቃ ያውቁታል በደንብ መጣላት እንዳለ መጣላት ግን ሞር እንድትተዋወቅ ሞር ያ ችግር ማንን ምን ያስቀይማል ሞር አስተካክለ እንድትቀጥል ነው የሚያረጋቸው ገንዘብ ላይ የሚሰሩ ሰዎች መክሰር is a part of the game እኔ ጓደኞች አሉ ይነጋዴ ባክ እንትን እኮ ከሰርኩ ነው የሚል ስለማቆም ሲያወራ አሰማው ተበለው በእናት ስንትና ስንት ብር በቃ ምናምን ብሎ ግን ስቲል ገብቷል አለ ከሰርኩ ብለ ዲፕሬሽን ውስጥ ምናምን ኦፍ ኮርስ ገንዘብ ከባድ ነው ያስጨንቅ ይችላል ምናምን ግን ስቲል ከዛ ስሜት ተረጋግተውበት የምትቀጥለው ነገር ነው ረተኛል በቃ መውደቅ ኖርማል ነው ሶሻል ሚዲያ ላይ የሚሰሩ ሰዎች የሆነ ሰዓት ቪዲዮአቸው ይታያል የሆነ ሰዓት ደግሞ ኮምፕሊትሊ ዜሮ ቪው ሊሆን ይችላል it's a part of the game የምታቆመው አይደል ምንድነው ማሻሽለው አይደል ምንድነው የተበላሸው ኮንተንት ምንድነው የሆነው አይደል ኦዲየንሱ ለምንድነው ያያየው ያለው ነው ምንድነው ያጠፋው የሚለው ነው የምታይበት እንጂ በቃ አይታይም ብለ የምታቆምበት አይደለም ከተረዳችሁኝ ማለት ኤክሰርሳይዝ ለውጥ የማይመጣባቸው ታይሞች አሉ አይደል እንትን ብትል ምናምን ፌል የምታረግባቸው አሉ ጂም የማትሄድባቸው ታይሞች አሉ ስትረስ ውስጥ የምትገባባቸው ታይሞች አሉ ያ ማለት ይቆማል ማለት አይደለም እንደዚህ ዲፕ የሆነ ቪዲዮዎች ታያላረም ተሰብረው ምናምን ተመልሰው እዛው ቦታ ላይ ሲሆኑ ኳስጫዎች ሊሆኑ ይችላሉ ስፖርተኞች ምናምን ወፍረው ምናምን ቦርጫ ወጥተው ከሆስፒታል ሲወጡ ባክ ኢን ዘ ጌም መውደቅ የማቆም ጋር ዳይሬክትሊ ሪሌት የሚያደርግ ነገር አለም ዩ ጎ ባክ ድጋሚ ታረጋዋል እኔ እንደዚህ አይነት ኢነርጂ አላቸው እንደውም ይሆነ አባባል አላለም የሰው ልጅ ትልቁ አቅሙ ማለት ያለውን ሁሉ ቢነጠቅ ተነስቶ ተመልሶ ያንን ስራ ለመስራት ሬዲ የሆነ ሰው ነው ፓወርፉል ይባላል አይደል ካለን ሁሉ እስኪ አሁን ምን ብትነጠቅ ተመልሰ ከዜሮ ለመጀመር ሞራል አለ ወይ ከዜሮ ለመጀመር ይሄ ሞራልና ሬዚሊየንስ ወይም አልበገር ባይነት ያላቸው ናቸው በውስጥ ስኬታማ ሰዎች አሁን አትሌቶች ታያላር ከጉዳት ሯጮች ኢትዮጵያ ውስጥ አሉ ከጉዳት በቃ አገግሞ 6 ወር አመት 2 አመት ጠፍቶ እንደምንም በዛ ፔን ውስጥ አልፎ ተመልሶ ለማሸነፍ ሲጥር ታያለ ታሰጊም በእግር መሰበር መጣመም መውደቅ መነሳት መሮጥ ጤና ችግር መግጠም is a part of the game ፌለሪቲ ብለህ የምታስበው እንጂ ማቆሚያ አይደለም እንደዛ ከሆነማ ረጅም ርቀት አትሄድም ምንም ነገር ላይ በቃ መውደቅ ያለ ነው እንግዲህ ትላንትም እንኳን ያወራ የነበረው ፖድካስት ላይ ዲስከስ ያደረግናቸው ነው ቻናል ይዘጋ ይችላል ሶሻል ሚዲያ ላይ ሰርተ 2-3 አመት ተቃጥለ ለፍተ መከራን አይተ ባንድ I'm sorry ዘግተነዋል ሊሉ ይችላሉ what do you do you get back and do it again ሌላ ምንም ፕሪንሲፕል የለውም እኮ ይሄን ይረዳሉ በቃ ሞስት ኦፍ ሰው ጋር የሌለው ኤነርጂ ይሄ ነው ሞስት ኦፍ ሰዎች ጋር የሌለው ኤነርጂ ይሄ ነው እኔ ግን በተለያየ ነገር ላይ ስኬታማ የሆኑ ሰዎች ያየሁት ይሄ ነው ኃጢያት ምናምን መንፈሳዊ ሰዎች ካየ ሰው ይወድቃላ በዛው ጠፍቶ ይቀራል ሲገባ ከገኝ ንሳቸውን ገብተው አሁንም ጥረታቸውን ይጀምራሉ አስተውለ ከሆነ አይደል በቃ ሰው ነህ እንግዲህ ሰው ነህ እያልን ለኃጢያት ራሳችን ያመቻቸን ባይሆንም ግን ስቲል you feel በቃ የሆነ ሰዓት ዘን ኦኬ አንዴ ተጨባልቅ ያለው ብለህ ነው እንዴ የምትተው አረ ኃጢያት መስራት በቃ እንድትተው ያረጋል እንዴ መንፈሳዊ ነገር ነው አረግም አይደል ይገባ ከንደ አይደል አስተካክለ ራስን ደግሞ መልሰህ እንግዲህ በህይወት እስካለ ድረስ ትጥራለህ እሺ መስመር ውስጥ ለመግባት ማለት ነው ግን ያንን እኔ እንግዲህ አሁንም ደግሜ የምላችሁ በተለያየ መንገድ ላይ ስኬታማ የሆኑ ሰዎች ላይ አስተዋልኩት ነገር ፌል ማድረግ መውደቅ ነገሮች መበለሻሸት ነገር ይሁን ከማቆምና ተስፋ ከመቁረጥ ጋር አያገናኙትም የጌሙ አንድ አካል እንደሆነ ዲፕሊ ይረዳሉ ይሄን ስላችሁ ግን በዚህ መንገድ ያብራሩላችኋል ማለት አይደለም እነሱ ላይ ይረዱትም ይችላሉ ይሄ ካራክተራቸው ነው ገብታችኋል ፌል ብታረግ ደግመናን ብለው በደብ በሚያምር ቋንቋ እኔ እንኳን እንዳወራሁት ላያወሩት ይችላሉ ባይዘው ግን their principle እና ማይንድ ሴታቸው ግን የሆነ ነገር ሲበላሽ they do it again ባለቻቸው ነገር
ዛስ ፕሪንሲፕል። የመጨረሻውና በጣም ደስ የሚለኝ ከዚህ በፊት እንግዲህ ሰሞኑን መሰለኝ ካድ ጓደኛዬ ጋር በጣም እያወራ ነው የነበረው ነገር ነው። ኦብሰስድ ናቸው። ኦብሰሽን ማለት ለምሳሌ በሪሌሽንሺፕ ጤናማ አይደለም። ኦብሰሽን አይደል በቅመት ስራቸው እንደዛ ነው የሚይዙት። የምሬ ነው። በደንብ ስኬታማ የሚሆን ሰው ኦብሰሽን ታይበታል። ያ ኦብሰሽን ለኖርማል ሰው ያሰለቻል። ምንድነው አይፈታም እንዴ ነው የምትለው። የምሬ ነው። በቃ ሩጫ ከሆነ በቃ ይገሽኩ አሉልኝ እንዴ ሰው ከሩጫ ውጭ አያውቅም እንዴ እስክትል ድረስ ነው የሚሆንብህ። ሁለተኛ ነጋዴ ከሆነ በቃ ለሌት ይገባል። የትነስራው ስታገኘው ባካል እንዴ ሰው የሆነ ካይንድ ኦብሰሽን ያስፈልጋል። ኮመን ሊያየውት ነገር ነው መነግራችሁ። በቃ ትዳርም ላይ ቢሆን በደንብ ቤቴን የሚል ሰው ነው ረጅም ጊዜ የሚያቆዩ። በቃ ኦብሰሽን ጂምም ከሆነ ጂም ኦብሰሽን ያለባቸው ሰዎች ናቸው። ኢንሼፕ በነገራችን ላይ ዘሞስት የሰው ልጅ ልፋት እና ላይክ ውጤት የሚያሳይ ነገር እኔ ጂም ነው ያየሁት። አይዋሽልህም አይደለም የፈለገብት ንቀው ፓክ ያለው ሰውዬ በደንብ ሰውነቱ የዳበረ ሰውዬ ከየትም አላመጣው። ተረተኛ ላለ እያንዳንዷ እንትን የምትወጣው በልፋት ነው። በቃ ኦብሰሽን ያስፈልጋል። የምሬ ነው። ውጭ ሀገር መሄድ የሚያስቡ የሆነ ነገር ላይ የሚያስቡ የሆነ ቢዝነስ የሚያስቡ የሆነ የራሳቸው አይ ቲንክ ማን እንደሆነ ባላቀው ዓለምን የሚቀይሯት ሰዎች አባባሉን ልረሳው እችላለሁ ግን የሚጠቅማችሁ ስለሆነ ዓለምን የሚቀይሯት ሰዎች በቃ ላይ ክሬዚ የሚባል አይዲያን ማንሳት የሚችሉ ለማንሳት ደፋር የሆኑ ሰዎች ናቸው። አሁን ሰው አይምሮ ፕሌን ይበራል የሚለውን ማሰብ አይከብድም መጀመሪያ በዛ ወጣ አይደለም እዛ አሁን ራሱ እኮ እንትን ይላል ግን መጀመሪያ ማሰቡ ነው ያን ቼንጅ ያመጣው። ተረተኛል። ኦብሰስድ ናቸው። በቃ በዛ የሚያምን ሰው ባይኖር የሚሰማ ሰው ባይኖር ምናል አይሆንልህም ምናል በራሳቸው ህይወት በቃ ይሆን አትችልም አይሆንም እየተባሉ የሚሰግጡ ሰዎች ናቸው ውጤታማ የሚሆኑት። ኦብሰስድ የሚሆኑ በቃ አንዳንዴ ላይክ ምንድነው ይሄ እያልካ አንተ በኖርማል ወይ በአቨሬጅ ማይንድ ሊደብርህ ይችላል። ኤክስትራ ለመሆን ኤክስትራ ኢፈርት ይፈልጋል። ይሄ አይደለ አቨሬጅ የሚባል አለ አይደል ቶፕ የሚባል አለ ታች አለ። ሞስት ኦፍ አስ አቨሬጅ ነን አይደል። ወደ ላይ ለመውጣት ኤክስትራ ያስፈልጋል። ኤክስትራ ኦብሰሽን ማለት ነው። ኦብሰሽን ስል እንግዲህ ምናልባት ቃሉ እንደየሰው ደስ ማይል ትርጉም ሊሰጠው ይችላል። ግን በቃ በአማርኛ ላይ ፕሮፌሽናል ወርድ አይደለም ግን ከዚህ በፊት ተናግረው ችክ ማለት ማለት ነው። ስራቸው ላይ በቃ ችክ ያሉ ናቸው። ሱቅ ከሆነ በቃ ችክ ብለው ነው ሱቃቸው የሚሰሩት። ከውድ ሱቃቸው ውስጥ ናቸው። ሌላ ቦታ አታያቸውም። ያችን ሂሳባቸውን ይሰራሉ፣ ያካፍላሉ፣ ይደምራሉ። እንዴት ነው የሚጨምረው፣ እንዴት ነው ማሳድገው ምናምን። ሶ ሆፕፉሊ እነዚህ ነገሮች ኮመንሊ አይቻለው። ዴፊኒትሊ ከ5 ወር ከ6 ስንት እንዳመጣችሁ ራሳችሁን ቼክ አድርጉ። 2 ያገኘ ይኖራል፣ 4 ያገኘ ይኖራል፣ 5 አታዳሉ። ከተጠራጠራችሁ አይደላችሁም ማለት ነው። እሺ ፕሪንሲፕሉ ከተጠራጠርክ አይደለህም ማለት ነው። መጠራጠር ያስፈልግ ነኝ ማለት መቻል አለ። ካልሆነ ፊክስ ይደረጋል። የምትፈልጉ ከሆነ እኔ ተመችቶኛል እየኖርኩ ያለሁት ህይወትም ካላችሁ ደግሞ ይመቻችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ነው።